ሰላም ተማሪዎች እንዴት ናችሁ? ሆሳም ነኝ ከኢቲዩብ አካዳሚ። ዛሬ ሳይኮሎጂ ቻፕተር 4 በፓርት ተገናኝተናል። ስቴጅ ኤንድ ስትራክቸር ኦፍ ሜሞሪ የሚለውን ከባለፈው የምንቀጥል ይሆናል። እንግዲህ ለዩቲዩብ ቻናሉ አዲስ የሆናችሁ ተማሪዎች ሰብስክራይብ ብታደርጉ እንጠይቃለን። እንዲሁም ደግሞ ቪዲዮን አይታችሁ ስትጨርሱ ላይክ እንድታደርጉ እንዲሁም ደግሞ ቪዲዮዎቻችንን ስታዩም ቪፒኤን በማብራት እንድትተባበሩ እንላለን። እንግዲህ ዛሬ የምናየው ስቴጅ ኤንድ ስትራክቸር ኦፍ ሜሞሪ የሚለውን ይሆናል። አንድን ነገር አይተን አንድን ነገር ሰምተን ሊሆን ይችላል። ከዛ በአይምሮአችን ላይ ለመመዝገብ ያሉ ስቴፖች አሉ ወይም ስቴጆች አሉና እነሱን ነው የምናየው ማለት ነው። አኮርዲንግ ቱ አቲንግሰን ኤንድ ሼፍሪን ሜሞሪ ሃዝ ትሪ ስትራክቸር። እነዚህ እንግዲህ ሁለቱ ግለሰቦች ሪሰርቸሮች ናቸው። በእነሱ ሪሰርች መሰረት ሜሞሪ የሚባለው ነገሮችን የመመዝገብ ሂደት ሶስት ስትራክቸሮች እንዳሉት አስቀምጠዋል ማለት ነው። የመጀመሪያው ሴንሰሪ ሜሞሪ ወይም ሴንሰሪ ሬጂስተር የምንለው ነው። የሚመጣው ኢንፎርሜሽን መመዝገብ የምንለው ነው። ሁለተኛው ደግሞ ሾርት ተርም ሜሞሪ የምንለው ነው። የተመዘገበው ኢንፎርሜሽን ወደ ሾርት ተርም ሜሞሪ ምን ይሆናል? ትራንስፈር ይደረጋል። ሶስተኛ ደግሞ ሎንግ ተርም ሜሞሪ ወይም ፐርማነንት ሜሞሪ የምንለው ከሾርት ተርም የመጣ ሜሞሪ በቋሚነት አይምሯችን ላይ የሚመዘገብበትና በፈለግነው ጊዜ አውጥተን የምንጠቀምበት ፓርት ነው ማለት ነው። ሴንሰሪ ሜሞሪ ኦር ሴንሰሪ ሬጂስተር is the entryway to memory or first information storage area። ይሄ እንግዲህ ሴንሰሪ ሜሞሪ የምንለው ኢንትሪ ነው። ሜሞሪ ነገሮችን ሴቭ ለማድረግ በምንጀምርበት ጊዜ መግቢያው ማለት ነው። ወይም ፈርስት ኢንፎርሜሽን ስቶሬጅ ኤሪያ መጀመሪያ ኢንፎርሜሽን ያየነው የሰማነው ነገር ሊሆን ይችላል። ብቻ የሰማነው ያገኘነው ኢንፎርሜሽን መጀመሪያ ስቶር የሚደረግበት ኤሪያ ሴንሰሪ ሜሞሪ ወይም ሴንሰሪ ሬጂስተር ይባላል። It acts as holding been retaining information until we can select item for attention። እንግዲህ እዚህኛው ላይ ሴንሰሪ ሜሞሪ ላይ ምንም አቴንሽን ያልሰጠናቸው ጉዳዮች ሊሆኑ ይችላሉ። ብቻ ያየናቸው ሁሉም ነገር ጠቅላላ ነገሮች የሚመዘገቡበትና አቴንሽን እስከምንሰጥ ድረስ ምን የሚሆኑ ናቸው? ሆልዲንግ የሚደረጉት ተደርገው የሚቀመጥበት የሜሞሪ አንዱ ስትራክቸር ነው። የመጀመሪያው ስትራክቸር ነው ማለት ነው። It gives us a brief time to decide whether the information is ኤክስትራንስ ኦር ኢምፖርታንት። ይሄ እንግዲህ ሴንሰሪ ሜሞሪ የምንለው የሜሞሪ የመጀመሪያው ክፍል ብዙ ጊዜ ይሰጠናል ማለት የመጣ ኢንፎርሜሽን አስፈላጊ ነው አይደለም፣ መደረግ አለበት የለበትም ብለን የምንወስንበትን ቦታ ጭምር ነው ማለት ነው። it can hold virtually all the information reaching our sense for a brief time። እንግዲህ ቅድም እንደነገርኳችሁ እዚህ ሴንሰሪ ሜሞሪ ላይ የሚቀመጡት ኢንፎርሜሽኖች በአጠቃላይ ሁሉም ኢንፎርሜሽኖች ናቸው። ዲቴክት ያደረግናቸው በሴንሰሪ ኦርጋኖቻችን አማካኝነት በጆሮአችን ሊሆን ይችላል፣ በአይናችን፣ በአፍንጫችን፣ በእጃችን ሊሆን ይችላል። ብቻ በሴንሰሪ ኦርጋኖቻችን አማካኝነት ዲቴክት ያደረግናቸው ኢንፎርሜሽኖች በአጠቃላይ የሚቀመጡበት ሆል የሚሆኑበት ቦታ ነው ማለት ነው። ለምሳሌ for instance እና visual image ወይም iconic memory remain the visual system for a maximum of 1 second። ለምሳሌ በአይናችን የምናያቸው ነገራቶች ለምሳሌ መንገድ ላይ ስንሄድ ብዙ ነገር እናያለን። ሰው እናያለን፣ መኪና እናያለን፣ ተሳቢ ሊሆን ይችላል። ብዙ ነገሮችን እናያለን። ነገር ግን እነዚህ ያየናቸው ነገሮች በአጠቃላይ ስቶር የሚደረጉት ሴንሰሪ ሜሞሪ ላይ ሆኖ for 1 second ለአንድ ሰከንድ ብቻ ነው። ከአንድ ሰከንድ በኋላ ምን እንደሆነ አናውቅም። ለምሳሌ ሰው እናያለን፣ ማናውቀው ሰው እናያለን፣ እናልፋለን። ካለፉም በኋላ እዚህ ጋር እንደዚህ አይነት ሳይት አሉ እንባል ከአንድ ሰከንድ በላይ ከሆነ የማስታወስ እንትናችን ይቀንሳል ማለት ነው። ለምን? የተቀመጠው ሴንሰሪ ሜሞሪ ላይ ስለሆነ ሴንሰሪ ሜሞሪ ላይ የሚቀመጡ ቪዥዋል ኢሜጆች ከአንድ ሰከንድ በላይ ምን አይሆኑም ሪሜን ሊቀመጡ አይችሉም ማለት ነው። ሌላው ኦዲተሪ ኢሜጅ በጆሮአችን የምንሰማቸው እንትኖች ነው አሉ ኢንፎርሜሽኖች ደግሞ እነዚህ ደግሞ remains in the auditory system for a slightly longer time by most estimate up to 2 seconds or so። ለምሳሌ መንገድ ላይ ስንሄድ ልክ በአይናችን ብዙ ነገር እንደምናየውና በጆሮአችን ብዙ ነገር እንሰማለን እና ብዙ ጫጫታ አለ፣ የመኪና ክለክታ አለ፣ የሰው ድምፅ አለ፣ ሙዚቃ ይኖራል እዛ በኩል እና እነዚህ የሰማናቸው ነገሮችን በአጠቃላይ ሴንሰሪ ሜሞሪ ላይ ነው የሚቀመጡት። ሁሉም ኢንፎርሜሽኖች በጆሮአችን የሰማናቸው እና እነዚህ የሰማናቸው ኢንፎርሜሽኖች ከ2 ሰከንድ በላይ እዛ ሜሞሪ ላይ ሊቆዩ አይችሉም፣ ይጠፋሉ ማለት። ኢንፎርሜሽን ኢዝ አኩሬት ሪፕሬዘንቴሽን ኦፍ ዘ ኢንቫይሮንመንታል ኢንፎርሜሽን በት አንፕሮሰስድ። እንግዲህ
እዚህኛው ላይ የሚቀመጠው ሴንሰሪ ሚሞሪ ላይ የሚቀመጠው የኢንፎርሜሽን አይነት አኩሬት ኢንፎርሜሽን ነው፣ ነገር ግን ፕሮሰስ የተደረገ አይደለም። ስለዛ ነገር ዲቴል የሆነ እንትን የለም፣ ማብራሪያ ሊሰጥ አይችልም። ለምሳሌ መንገድ ላይ ያየነው አንድ ሰው ሊሆን ይችላል፣ ቀይ ሰው አይተን ሊሆን ይችላል። አየነው ከዛ አለፈን፣ ቀይ እንደሆነ የተወሰነ ሰከንድ እናስታውሰው እንችላለን። ከዛ በኋላ ግን ሄድ ካልን በኋላ ብንጠይቅ ስለዛ ሰውዬ ዲቴል የሆነ ኢንፎርሜሽን ልንሰጥ አንችልም። ለምን? ፕሮሰስ ስላላደረግነው እና ወደ ሌሎች የሚሞሪ ፓርት ላይ ስላልተላለፈ ሙሉ የሆነ እንትን ሊሰጠን አይችልም። ነገር ግን ሪፕሬዘንቴሽኑ አኩሬት ነው ማለት ነው። however some of the information that has got attention and recognition pass on short term memory for further processing። ነገር ግን ከምናያቸው ነገራቶች ሁሉ ከምንሰማቸው ነገራቶች ሁሉ አቴንሽን የምንሰጣቸው የተወሰኑ ጉዳዮች አሉ። በኋላ ለማስታወስ ፈልገን ሊሆን ይችላል። ብቻ አቴንሽን የምንሰጣቸው የተወሰኑ ጉዳዮች አሉ። እነዚህ አቴንሽን የምንሰጣቸው የተወሰኑ ጉዳዮች ምን ይደረጋሉ? ፕሮሰስ ለማድረግ ወደ ሾርት ተርም ሚሞሪ ፓስ ይደረጋሉ ማለት ነው። ሴንሰሪ ሚሞሪ ላይ ተቀምጦ ብዙ ኢንፎርሜሽኖች አሉ። ከነዛ ውስጥ ኤክስትራክት እናደርግና ይሄ ኢንፎርሜሽን በኋላ ያስፈልገኛል ብለን የተወሰኑትን መርጠን ከዛ ሞር ፕሮሰስ ለማድረግ ወደ ሾርት ተርም ሚሞሪ እናደርጋለን፣ ፓስ እናስተላልፋለን ማለት ነው። ግን ሾርት ተርም ሚሞሪ ጋር ስንመጣ it holds the contents of our attention። ሾርት ተርም ሚሞሪ ላይ ቅድም እንደነበርኳችሁ ሆልድ የሚሆነው ኢንፎርሜሽን አይነት ምን አይነት ኢንፎርሜሽን ነው? አቴንሽን የሰጠንበት ኢንፎርሜሽን ነው፣ ትኩረት ያደረግንበት መረጃ ነው ሾርት ተርም ሚሞሪ ላይ ስቶር የሚደረገው ማለት ነው። it consists memories of the byproduct in the result of perceptual analysis። እንግዲህ እዚህ ሚሞሪ ላይ ወይም ሾርት ተርም ሚሞሪ ላይ ያለው ሚሞሪ ምን አይነት ሚሞሪ ነው? የፐርሰፕቹዋል አናላይዝ ሊሆን ይችላል። ነገሮች አናላይዝ አድርገን አቴንሽን አድርገን ምናምን ያስቀመጥናቸው ኢንፎርሜሽኖች ባይ ፕሮዳክታቸው ነው የሚቀመጠው ማለት ነው። ለምሳሌ አንድ መንገድ ላይ እየሄድን ብዙ ነገር እናያለን። ቅድም እንደነገርኳችሁ በእይታ ብዙ ነገር እናያለን። ካየናቸው ነገራቶች ውስጥ የሆነ ነገር ትኩረታችንን ሳበው። ለምሳሌ መኪና ሊሆን ይችላል፣ ለየት ያለ መኪና ሊሆን ይችላል እና ያ መኪና ትኩረታችንን ሳበው። ስለዚህ ከሁሉም ካየናቸው ኢንፎርሜሽኖች ለዛ መኪና ምን ነገር አቴንሽን እንሰጣለን። አቴንሽን ሰጠን ስለዛ መኪና የሆኑ ነገራቶችን በኋላ ላይ ለማስታወስ ሊወዳን የሆኑ ነገራቶችን እናያለን ማለት ነው። ለምሳሌ የመኪናው ቀለም፣ የስታይሉ፣ ብራንዱ፣ እነዚህ ነገራቶችን አቴንሽን ሰጠን እናያለን፣ በደንብ እናያለን ማለት ነው። ከዛ በኋላ እነዚህ ነገራቶች ወደ ሾርት ተርም ሚሞሪ በሚተላለፍበት ጊዜ ያንን ነገር በቀላሉ ለማስታወስ የሚረዱ ነገራቶች ናቸው ማለት ነው። ስለዚህ ሾርት ተርም ሚሞሪ ላይ የሚቀመጡ ነገራቶች ባይ ፕሮዳክት ኦር ዘ ኤንድ ሪዛልት ኦፍ ፐርሰፕቹዋል አናላይዝ፣ ምን ነገር አናላይዝ አድርገን የሱ ውጤት ነው የሚቀመጠው ማለት ነው ሾርት ተርም ሚሞሪ ላይ። ኦልሶ ኮልድ ወርኪንግ ሚሞሪ፣ ይሄ ሌላኛው ስሙ ነው፣ ብዙ ጊዜ ፈተና ላይ ይመጣል፣ በደንብ አስምሩበት። የሾርት ተርም ሚሞሪ ሌላኛው ስሙ ወርኪንግ ሚሞሪ ወይ ኢሚዲየት ሚሞሪ ኦር አክቲቭ ሚሞሪ ኦር ፕራይመሪ ሚሞሪ ተብሎ ይጠራል። ነገራቶችን ለማስታወስ የምንፈልግበት ጊዜ ቶሎ ለማስታወስ የሚረዳን የሚሞሪ አይነት ነው፣ ፈጣን የሚሞሪ አይነት ነው ወርኪንግ ሚሞሪ። ለምሳሌ ነገራቶችን እየሰራን ከሆነ እዛው አየር ምንሰራ ከሆነ የምንጠቀመው ወርኪንግ ሚሞሪ ነው። ኢሚዲየት ሚሞሪ ሌላኛው ስሙ ነው፣ አክቲቭ ነው፣ እንዲሁም ፕራይመሪ ሚሞሪን ተብሎ ይጠራል። ይሄ ስሞቹ ናቸው እና አራት ባህሪያቶች አሉት። የመጀመሪያው አክቲቭ ነው። ወርክ ስፔስ ቱ ፕሮሰስ ኢንፎርሜሽን ዜር ኢዝ ኮንሺየስሊ ፕሮሰሲንግ ኤግዛሚኒንግ ኤንድ ማኒፑሌቲንግ ኢንፎርሜሽን። በቃ አክቲቭ የሆነ የሚሞሪ ፓርት ነው ብላችሁት። ይሄኛው ነገራቶችን በምንሰራበት ጊዜ ይችላል ነገሮችን ኤግዛማይን ማድረግ፣ ማኒፑሌት ማድረግ፣ ኢንፎርሜሽኖችን የመጣውን ኢንፎርሜሽን ኤግዛማይን አድርጎ ፕሮሰስ ያደርጋል መጀመሪያ፣ ከዛ ኤግዛማይን ያደርጋል ማለት ከዛ ኢንፎርሜሽን ውስጥ አስፈላጊ ነገር ይወስዳል። ከዛ ያን ኢንፎርሜሽን ደግሞ ማኒፑሌት ማድረግ እንድናደርግ የሚያስችለን። እንዲሁም ነው ራፒድ አክሴሲቢሊቲ ያለው ኢንፎርሜሽን ሬድሊ አቬይላብል ፎር። ይሄ ሾርት ተርም ሚሞሪ ላይ የተቀመጠ ኢንፎርሜሽን አት ኤኒ ታይም ምን ማድረግ እንችላለን? በምንፈልገው ፍጥነት ምን ማድረግ እንችላለን? መጠቀም እንችላለን። አክሴሲቢሊቲ በጣም ራፒድ ነው ማለት ነው። በፍጥነት መጠቀም ያስችለናል ማለት ነው። ማለት በተቀመጠበት የራሱ ታይም ሊንግዝ አለው። በዛ ላይ ለምሳሌ ፈተና ለመግባት እንትን ስንል የተወሰኑ ደቂቃዎች በፊት ምን እናደርግ? ሽምደዳ ትምህርት ከሆነ አያት እናደርግና ሽምደዳ አድርገን ከዛ ልክ ፈተና እንገባለን። ከዛ ፈተና ላይ ራፒድ አክሴሲቢሊቲ ሾርት ተርም ሚሞሪ ስለተቀመጠ ራፒድ አክሴሲቢሊቲ ስላለው ያ የተቀመጠውን ኢንፎርሜሽን ወዲያው ፈተና ላይ እንደፈለሰ ሳናሰላስል ወዲያው እናገኘዋለን። ጥያቄው ላይ ከገጠመን ማለት ነው ከሽምደዳ ነው ጋር ተመሳሳይ ከሆነ
ከዛ ከሞላን በኋላ ስንወጣ ብንጠየቅ አናውቀውም። ለምን ሾርት ተርም ሜሞሪ ላይ ስለተቀመጠ ማለት ነው። ፕሪሰርቭ ዘ ቴምፖራል ሲኩዌንስ ኦፍ ኢንፎርሜሽን ሜንቴን ዘ ኢንፎርሜሽን ኢን ሲኩዌንሻል ማነር ፎር ቴምፖራሪ ፔሪድ ኦፍ ታይም። እንግዲህ ያስገባናቸውን ኢንፎርሜሽኖች በሲኩዌንሻል ፎር ማለት እንደየአገባባቸው ሊመዘግብልን ይችላል ማለት ነው። ነገር ግን ይሄኛው ሊሚትድ የሆነ ታይም አለው፣ ቴምፖራሪ ነው ማለት ሾርት ተርም ሜሞሪ ላይ የሚቀመጡ ኢንፎርሜሽኖች ሁሉም ቴምፖራሪ ናቸው ማለት ነው፣ ወደ ሎንግ ተርም ካልተስተላለፉ በስተቀር። ሌላው ሊሚትድ ካፓሲቲ ዜም ማጂክ ነምበር 7 ፕላስ ኦር ማይነስ። እንግዲህ ሾርት ተርም ሜሞሪ ላይ ኢንፎርሜሽኖችን መያዝ የምንችልበት የራሱ የሆነ ካፓሲቲ ያለው ሊሚትድ የሆነ ካፓሲቲ ያለው ማለት ነገሮች ከሰባት ከዛ ደግሞ ፕላስ 2 ኦር ማይነስ 2 ማለት ከ5 እስከ 9 ማለት ነው። በዚህ ሬንጅ ውስጥ ያሉ ነገራቶችን ነው መያዝ የምንችለው። ለምሳሌ የሆኑ አይተሞች ቢሰጡንና አይተሞቹ 5 ከሆኑ ለማስታወስ ሾርት ተርም ሜሞሪ ላይ ለማስታወስ አሪፍ እንትን ይሆናል። 7 ከሆኑ ልክ እንደዛው፣ 9 ከሆኑ ልክ እንደዛው። ብቻ እንትኑ ምን መሆን አለበት? ከ5 እስከ 9 መሆን መቻል አለበት ማለት ነው። የምንይዘው ሜሞሪ ላይ ስቶር የምናደርገው ኢንፎርሜሽን ለምሳሌ አፕል፣ ብርቱካን ወይ ሎሚ ምናምን ብያ 7 አይተሞች መሆን አለበት። ከ7 አይተሞች በላይ ከሆኑ ለማስታወስ እንትናችንን እየቀነሰ እስከ 9 ባለው እየቀነሰ ይላል። 10 ቢሆኑ ማስታወስ አንችልም፣ ሾርት ተርም ሜሞሪ ላይ ሴቭ ሊሆኑ አይችሉም ማለት ነው። ሌላው ቻንኪንግ ነው። ቻንኪንግ ማለት ሾርት ተርም ሜሞሪ ላይ ነገሮችን ለማስታወስ የምንጠቀምበት ዘዴ ነው። ምን ማለት መሰላችሁ? የሆኑ ነገሮች ይሰጡናል፣ የሆኑ ኢንፎርሜሽኖች ይሰጡናል። እነዛ ኢንፎርሜሽኖች የተዘበራረቁ ሊሆኑ ይችላሉ፣ ወይም ደግሞ ሲንግል የተቀመጡ ሊሆኑ ይችላሉ። እኛ ሾርት ተርም ሜሞሪ ላይ ለማስቀመጥና በኋላ ላይ በቀላሉ ለማስታወስ ይረዳን ዘንድ እነዛን ነገሮች ቻንክ እናደርጋለን፣ ወይም በግሩፕ እናስቀምጣቸዋለን። ለምሳሌ ስልክ ቁጥራችሁን ተመልከቱ። ስልክ ቁጥራችሁን በእርግጠኝነት የያዛችሁት ሁለት እያደረጋችሁ ነው። ለምሳሌ 0 ከዛ 9 ከዛ 6 ከዛ 7 እያልን አይደለም ያዝነው፣ 09 67 49 እያልን ያዝነው። ስለዚህ ቻንኪንግ ማለት ነገራቶችን በሲንግል የተቀመጡ ነገራቶችን ግሩፕ እያደረጉ ማስቀመጥ፣ ፓክ እያደረጉ ማስቀመጥ ማለት ነው። ግሩፒንግ ኦር ፓኪንግ ኢንፎርሜሽን ኢንቱ ሃየር ኦርደር ዩኒትስ ዛት ካን ቢ ሪሜምበርድ አት የሲንግል ዩኒት ኢት ኤክስፓንድስ ወርኪንግ ሜሞሪ ባይ ሜኪንግ ላርጅ አማውንት ኦፍ ኢንፎርሜሽን ሞር ሚኒንግብል ዘ ሪል ካፓሲቲ ኦፍ ሾርት ተርም ሜሞሪ ዜርፎር ኢዝ ኖት ኤ ፊው ቢትስ ኢንፎርሜሽን በት ኤ ፊው ቻንክስ። አሁን እንደነገርኳችሁ የቻንኪንግ ማለት ነገራቶችን በግሩፕ ማስቀመጥና የሚሞሪያችን ወርኪንግ እንትኑን ካፓሲቲውን ኤክስፓንድ ማድረግ ማስቻል ማለት ነው። ለምሳሌ በዩኒት የተቀመጡ ሊሆን ይችላል። እነሱን ቻንክ በማድረግ በቢት የተቀመጡትን በዛ አድርጎ በመያዝ ማለት ነው። ለምሳሌ በሲንግል ዩኒቶች ደብል እያደረጉ መያዝ ማለት ነው። ሾርት ተርም ሜሞሪ ሆልድ ኢንፎርሜሽን ሪሲቭድ ፍሮም ሾርት ሜሞሪ ፎር አፕ ቱ አባውት 30 ሰከንድ ባይ ሞስት ኢስቲሜት። እንግዲህ ሾርት ተርም ሜሞሪ ቅድም እንደነገርኳችሁ ሊሚትድ የሆነ እንትን ያለው የመያዝ ካፓሲቲው ማለት ነው፣ ሊሚትድ ነው እና እስከ 30 ሰከንድ ነው። በታይም ላይን ሌንግዙ 30 ሰከንድ ነው የሚችለው ማለት ነው። ይሄ ብዙ ጊዜ ፈተና ላይ ይጠየቃል። የሾርት ተርም ሜሞሪ ታይም ሌንግዙ ምን ያክል ነው ከተባለ 30 ሰከንድ ነው ማለት ነው። ኢት ኢዝ ፖሲብል ቱ ፕሮሎንግ ሾርት ተርም ኢንዲፔንደንትሊ ባይ ሪሄርሳል ዘ ኮንሽንስ ሪፒቲሽን ኦፍ ኢንፎርሜሽን። ነገር ግን ይሄ 30 ሰከንድ የሆነው የሾርት ተርም ሜሞሪያችን ካፓሲቲ ምን ማድረግ ይቻላል? ማሳደግ ይቻላል ማለት ነው። ከ30 ሰከንድ እንዲበልጥ ማድረግ ይቻላል። በምን ነገራቶችን ደጋግሞ በማንበብ ሊሆን ይችላል። ለምሳሌ የሸመደድን ከሆነ የሆነን አንድ 3 መስመር ለመሸመደድ ካሰብን ያን 3 መስመር አንድ ጊዜ ሸምደደን ብንሄድ ምናልባት 30 ሰከንድ ግፋ ቢል ልናስታውሰው እንችላለን። ነገር ግን ከዛ በላይ ማስታወስ ከፈለግን ያንን 3 መስመር ደጋግሞ ማንበብ ከዛ ደጋግመን ስንጽፈው ከ30 ሰከንድ የበለጠ የመያዝ ኤቢሊቲ ኖሮን ይችላል ማለት ነው። ስለዚህ ሾርት ተርም ሜሞሪ ላይ የሚቀመጡ ኢንፎርሜሽኖች ሞስት ፕሮባብሊ 30 ሰከንድ ነው ስቶር ሊሆን የሚችሉት። ነገር ግን ነገራቶችን ሪፒት በማድረግ የመጣውን ኢንፎርሜሽን በመደጋገም ከዛ እንዲበልጥ ማድረግ ይቻላል ነው። ማቴሪያል ኢን ሾርት ተርም ሜሞሪ ኢዝ ኢዝሊ ዲስፔስድ አንለስ ዊ ዱ ሳምቲንግ ቱ ኪፕ ኢት ዴር። እንግዲህ አሁን እንደተነጋገርነው ሾርት ተርም ሜሞሪ ላይ የሚቀመጡ ማቴሪያሎች ወይም ኢንፎርሜሽኖች በቀላሉ ዲስፔስ ሊሆኑ ይችላሉ፣ ሊጠፉ ይችላሉ። ምን ካላደረግን እነሱን ለመጠበቅ እነሱን ስቶር ለማድረግ የተለያዩ ዘዴዎችን ካልተጠቀምን ማለት ነው። እንደተነጋገርነው ቻንክ ካደረግን ወይም ሪፒትድሊ ካላየናቸው በስተቀር ያስቀመጥናቸው ሾርት ተርም ሜሞሪ ላይ የተቀመጡት ማቴሪያሎች አሁን እንደተነገርነው
ታይም ሌንግዛቸው ከ30 ሰከንድ የበለጠ ሊቀመጡ አይችሉምና በቀላሉ ዲስፕሌስ ሊሆኑ የሚችሉ ኢንፎርሜሽኖች ይሆናሉ ማለት ነው ሾርት ተርም ሜሞሪ ላይ ካስቀመጥናቸው ማለት ነው።